በጊዜያዊ መጠለያ ውስጥ ሆና እንኳን ማለት ነው ልጆቿ የአላህን ቃል ቅዱስ ቁርአንን እንዲቀሩ አድርጋቸዋለች። የዑለሞቻችንን መከባበር ተመልከቱት። አንድ ይህንን ቪዲዮ አይተን እንመለስና እንቀጥላለን። ለፓለስታይኖች ያደረገውን ነገር ብትሰሙ በጣም ነው የምትገረሙበት። ይህ በአሜሪካ እስር ቤት የተፈጠረ ታሪክ ነው። ፊሊስጤማውያንን ከእስር ቤት ሆኖ ማሰብ። አላሁ አክበር። ተመልከቱ። እጅግ አስገራሚና አስደማሚ ዜናዎች ሁሌም የሚወጡባት የፍልስጤም ጋዛ አሁንም አስገራሚና ብዙዎችን ያስገረመ ዜና ይዛ ወጣለች። ሁላችሁም የምትገረሙበት ነውና ኮሜንት ላይ ማሻአላህ እያላችሁ በደንብ ሼር፣ ኮፒ ሊንክ፣ ሪፖስት እያደረጋችሁ እስከ መጨረሻው ተከታተሉኝ። ለኛ ሁሌም ቢሆን በጀግንነት የምናውቃቸው ብዙ ምሳሌዎችን የምንጠቅስባቸው እጅግ አስገራሚ ተግባርን የሚፈጽሙት በጀግንነታቸውና እጅግ ለዲነል ኢስላም ባላቸው ፍቅር የምናውቃቸው ፍልስጤሞች እቺ በምስሉ ላይ የምትመለከቷት እናት ማለት ነው በዚህ አስቸጋሪ ጊዜ ላይ ሆና እንኳን በዚህ ጦርነት ውስጥ ሆና እንኳን በሸራ ውስጥ ወይም በጊዜያዊ መጠለያ ውስጥ ሆና እንኳን ማለት ነው ልጆቿ የአላህን ቃል ቅዱስ ቁርአንን እንዲቀሩ አድርጋቸዋለች። እጅግ በሚያስገርም ሁኔታ 5 ልጆች ያሏት እቺ እናት ማለት ነው በዛ ጦርነት ውስጥም ሆነው አንዴዛ እየቀየሩን ቁርአንን እንዲቀሩ ስታረጋቸው ነበረ። ታዲያ አሁን በሚያስገርም ሁኔታ ማለት ነው የአላህን ቃል ቅዱስ ቁርአን በቃላቸው 5ቱም ልጆቿ ሐፍዘው ከዚህ ጋር እንደምትመለከቷቸው ተመርቋል። እሷም እናትዮም እነሱን እያስቀራች እነሱ የቀሩትን ደግሞ እሷን እያስቀሩ ሁሉም የአላህን ቃል ቅዱስ ቁርአንን በቃላቸው ሐፍዟል። ሁላችሁም ማሻአላህ እያላችሁ በደንብ ሼር፣ ኮፒ ሊንክ፣ ሪፖስት እያደረጋችሁ አዳርሱት። የዑለሞቻችንን መከባበር ተመልከቱት። አንድ ይህንን ቪዲዮ አይተን እንመለስና እንቀጥላለን። ቪዲዮ ሼር እያደረጋችሁ ተመልከቱ። በቀኝና በግራ ያሉት መሻይኾች ያሉ ብዙ መናገር አልችልም። መጀመሪያ እነሱን አናግሬ ከነሱ የወሰድኩትን ጠርቀምቀም አድርጌ ለማውራት እንድሞክር ፍቀዱልኝና ያው በትልቅ ይጀመር። እንግዲህ እንደተመለከታችሁት ነው እዚህ ሚዲያ ላይ ያለን ሰዎች ዑለሞቻችን አዳባቸው መከባበራቸው ይህ ከሆነ የኛ አደብስ ከየት ነው የመጣው? እዚህ ሚዲያ ላይ እኮ የሐሳብ ልዩነት ኖሮ መከባበር እስኪያቀተን ድረስ ነው እየተዘላለፈን ያለው። የሐሳብ ልዩነት አለ ማለት ግዴታ መሳደብ፣ መዘላለፍ፣ የክብርን ካባ መገላለጥ አለበት ማለት አይደለም። የሐሳብ ልዩነት ኖሮ እንኳን መከባበር እንዳለብህ አደብ እንደሚያስፈልግ ከዑለሞቻችን መማር ለምን አልቻለም? የዑለሞቻችን መከባበርና አደብ ይህንን ይመስላል። የኛ አደብ ግን ከየትኛው ምንጭ እንደተቀዳ አላቅም። ለኔም ለእናንተም አላህ ሂዳያ ይስጠን፣ መከባበርን አደብን ያላብሰን። ሰላሙ አለይኩም ወራህመቱላህ ወበረካቱ። ፍሪ ፓለስታይን በማለቷ ምክንያት ከበርገር ኪንግ የተባረረችው አሪያና በጥቂት ቀናት ውስጥ $100,000 በላይ ተሰባሰበላት። አሜሪካዊቷ አሪያና ሃሚልተን የበርገር ኪንግ ሰራተኛ በርገር ኪንግ ከስራዋ አሰናብቶ ዝቅ ቢያደርጋትም ህዝቡ ግን መልሶ ከፍ አድርጓታል። በየትኛውም ቦታ ሁኔታ ክስተት ብትሆን ከሐቅ ጎን መቆም ዋጋ ሊያስከፍል ይችላል። ነገር ግን ያ ዋጋ ባልጠበቀው በኩል ምላሹ ካሳ ይሆናል። የተከሰተው ነገር ምንድነው? ክስተቱና ከስራ መባረር ሌላው የተፈጠረው እድል። አሪያና ሃሚልተን በፔንሲልቬኒያ በሚገኝ በርገር ኪንግ ውስጥ ሰራ የነበረች ሲሆን ለአንድ ደንበኛ ፍልስጤም ነፃ ትውጣ ፍሪ ፓለስታይን ስትል በቪዲዮ ተቀርጻ ነበር። ደንበኛው በኃይለኝነት እንደተናገራትና ከኒው ጀርሲ ከእስራኤል እንደሆነ እንደነገራት ይህም ያንን አስተያየት እንድትሰጥ እንዳነሳሳት ገልጻለች። ቪዲዮ በበየነ መረብ ላይ በሰፊው ከተሰራጨ በኋላ በርገር ኪንግ አድሎና የጥላቻ ንግግር በሚል ምክንያት ከስራ አባሯታል። ነገሩ የተጀመረው ከየት አካባቢ ነህ ብዬ ጠየቅኩት። የመጣበትን ከተማ ለማወቅ ነበር። ከኒው ጀርሲ ብሎኝ ጨርሰን ነበር። ከዛ በኋላ ከቲሸርቱ ውስጥ የዴቪድን ስታር አውጥቶ እስራኤላዊ ነኝ ከእስራኤል ነው የመጣሁት ሲለኝ ነው ፍሪ ፓለስታይን ልለው የቻልኩት ትላለች። As he didn't say in the video, he did originally said he was from New Jersey, and we stopped it at that until he took out the Star of David from his shirt and said, I'm Israeli, I'm from Israel, and that is what got me to say Free Palestine. ከዚህ በኋላ ነበር ቪዲዮ መቅረጽ የጀመረው። እኔ ያለሁት በርገር ኪንግ ውስጥ ነው። እናም በርገር ኪንግ ውስጥ ያለች ሰራተኛ ፍሪ ፓለስታይን እያለችኝ ነው። ካሜራውን ወደ እሷ ካዞረ በኋላ አሪያናን ምንድን ነበር ያልሽኝ? ምንድን ነው ያልሽኝ?
አሪያና ሳትፈራ ደርበብ ብላ ይቅርታ ፍሪ ፓላስታይን ያልኩ ፍሪ ፓላስታይን ብላ መለሰችለት። በዚህም ምክንያት ቪዲዮ ለባለቤቶቹ አድርሶ ከስራዋ ያሰናበታት አሪያና ከእውነት ጋር በመቆሟ ከመላው ዓለም አድናቆትና ድጋፍ እየጎረፈላት ይገኛል። የኢንተርኔት ደጋፊዎቿ ከጎኗ በመቆም በጎፈንድሚ ባካሄዱት የገንዘብ ማሰባሰብ ዘመቻ እሷን በፋይናንስ ለመርዳት $100,000 በላይ አሰባስበዋል። የአሪያና ሃሚልተን ምላሽ እኔ የነጻነት የመናገር መብቴን ተጠቅሜን የተናገርኩት ዓላማዬ የኔን አመለካከት መግለጽ ነበር። ምክንያቱም በርግጥ ፍልስጤም ነጻ ትውጣ፣ ጋዛም ነጻ ትውጣ፣ የዘር ማጥፋቱም ይቁም እላለሁ። ምክንያቱም አሁን እየሆነ ያለው ነገር ማናችንም ልንገምተው ከምንችለው በላይ ነው። ሁሌም ከእውነት ጋር መቆም ርነት እንደሚያስገኝ ከዚህ ታሪክ መረዳት በቂ ነው። ሁሌም ከእውነት ጋር እንቁም። ለፓለስታይኖች ያደረገውን ነገር ብሰሙ በጣም ነው የምትገረሙበት። ይህ በአሜሪካ እስር ቤት የተፈጠረ ታሪክ ነው። ፊልስጤማውያንን ከእስር ቤት ሆኖ ማሰብ። እዚህ ጋር የምትመለከቱት ማለት ነው በአሜሪካ እስር ቤት የሚገኝ ሐምዛ የሚባል ታሳሪ ነው። ይህ ሰው ማለት ነው እንግዲህ በእስር ቤቱ የሚገኙ ጥቃቅን ስራዎችን ይሰራል። በዚህም በሳንቲም ደረጃ ይከፈለዋል ማለት ነው። ለምሳሌ ያክል ሽንት ቤት ማጽዳት ሊሆን ይችላል፣ የተለያዩ ፍሳሾችን ማስወገድ፣ በቃ እዛ የተገኙ ትናንሾችን ይሰራል። በሳንቲም ደረጃ ነው የሚከፈለው። አማራጭ ስለሌለው ያንን ይሰራል። እናም ይህንን እየሰራ ማለት ነው አንድ አስገራሚ ነገር ወደ አስተዳደሮች ሄዶ ይጠይቃቸዋል ማለት ነው። ይህም ደግሞ እስካሁን ያጠራቀምኩትን ለፊልስጤማውያን ስጡልኝ ነው። የሚገርማችሁ እሱ ያጠራቅም የነበረው በቀን በሳንቲም ደረጃ ስለሆነ የተገኘው ወደ $17 አካባቢ ነው። እናም ይህ ሰው ማለት ነው እንግዲህ የእስር ቤቶችን አስተዳደር እባካችሁ ወደ ፓለስታይን ወደ ጋዛ የሚሄዱ የተለያዩ ድርጅቶች የእርዳታ ድርጅቶች ማለት ነው ብሩን ገቢ አድርጉልኝ ብሎ እንግዲህ ይማጸናቸዋል ማለት ነው። እናም በእስር ቤቱ እንግዲህ ሰዎቹ እሺ ብለው ወደ የእርዳታ ድርጅት ያስገቡለታል ማለት ነው። ይህ ታሪክ ማለት ነው በአንድ ሰሞን ብዙዎችን አስገርሞ ነበረ። የአላህን ስራ ተመልከቱ። ደግሞ ሐምዛ ከእስር ቤት ሲወጣ ማለት ነው በዚህ ታሪኩ የተገረሙ የተለያዩ አሜሪካውያንና ሌሎችም ማለት ነው በጎፈንድሚ እንግዲህ $100,000 በላይ አሰባስበውለታል። ተመልከቱ የአላህን ስራ። እሱ ማለት ነው ያለችውን ነገር ብቻ ለፊልስጤማን ይድረስልኝ አለ። አላህ ደግሞ ሪዝቁን አሰፋለት። ሱብሃንአላህ። እስኪ በኮሜንት ማሻአላህ በሉት። ለተመሳሳይ መረጃ የፕላስ ምልክቷን መጫናችሁን አትርሱ። ለሰራተኞቻቸው በሺዎች የሚቆጠሩ መኪኖችና አፓርታማዎችን በነጻ ያደሉ ባለሀብት በምዕራብ ህንድ ጉጅራት ግዛት ውስጥ በሚገኘው ሱራት በተባለው ከተማ የአልማዝ ነጋዴ በሆኑት ሳቪጅ ዶላኪ የተመሰረተው ይህ ኩባንያ በየዓመቱ የሚያከብረው የዴዋሊ በዓል ወቅት ለሰራተኞቻቸው የሚያበረክተው እጅግ አስደናቂ ሽልማት በመላው ዓለም ታዋቂነትን አትርፏል። ኩባንያው ከተለመደው የበዓል ጉርሻ ይልቅ ለሰራተኞቻቸው ታማኝ ታታሪና የላቀ አፈጻጸም ላሳዩ ሰራተኞች አዳዲስ መኪኖችና የመኖሪያ አፓርታማዎችን እንዲሁም የወርቅና የአልማዝ ጌጣጌጦችን በነጻ ያድላል። ኩባንያው ባደረገው በአንድ ትልቅ በዓል አከባበር ላይ ብቻ 1260 የሚጠጉ መኪኖችና ከ400 በላይ የመኖሪያ አፓርታማዎችን ከጌጣጌጦች ጋር ለሰራተኞቻቸው በስጦታ መልክ አበርክተዋል። እንግዲህ ይህ ስጦታ የብዙዎችን ኑሮ በአንድ ጀንበር የቀየረ ሲሆን ለበርካታ ሰራተኞች የመጀመሪያ የራሳቸው መኖሪያ ቤት ባለቤት እንዲሆኑ አስችሏቸዋል። ለሌሎቹ ደግሞ አልመውት እንኳን የማያውቁትን የመጀመሪያ መኪናቸውን አስገኝቶላቸዋል። ባለሀብቱ ሳቪጅ ዶላኪ በተደጋጋሚ እንደሚናገሩት ከሆነ አንድ ኩባንያ ያገኘውን ስኬትና ያንን ስኬት እንዲገነባ ከረዱት ደምና ላባቸውን ካፈሰሱ ሰራተኞች ጋር በጋራ መጋራት አለበት ይላሉ። ታዲያ ለዚህም ነው የስጦታው ተጠቃሚዎች የሚመረጡት በታማኝነታቸው በስራ ገበታ በመገኘታቸውና በሚያሳዩት በላቀ የስራ ውጤት አፈጻጸም ላይ ተመስርቶ ነው ይላሉ። እነዚህ የሰዎችን ህይወት የሚቀይሩ ስጦታዎች በመላው ዓለም ለሚገኙ በሚሊዮኖች የሚቆጠሩ ሰዎችን ቀልብ መሳብ ችለዋል የተባለው